ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ እናንተን በሚመጥን ጊዜያችንን በሚዋጅ ርዕሰ ጉዳይ ነው የተገናኘነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ሰሞናችንን የእኛን ሀገር ልጆች ጨምሮ በጣም በርካታ የሆኑ መረጃዎች እያየሁኝ ነበረ ማህበራዊ ሚዲያ ላይ። የኛ ልጆች ብቻ ኢትዮጵያውያኖች ብቻም ሳይሆኑ የዓለም ሚዲያ በጠቅላላ ማለት በሚቻልበት ደረጃ ይህንን ቪዲዮ ሲቀባበለው አይቻለሁኝ ማለት ነው። በጣም ነው የሚያስገርመው። ኢትዮጵያችን ደግሞ በዚህ ነገር ላይ የተነሳች ነበረ። ይሄ ነገር እውነት ነው ወይ ውሸት ነው ወይ የሚለውን ነው በደንብ የምንፈትሸው። ታይም ትራቭል አደርጋለሁ የሚል አንድ ሰው ሰሞኑን ልንጠፋ 32 ዓመት ይቀረናል እያለ ይገኛል። ለዚህ ደግሞ ልክ ኢትዮጵያን እንደማምለጫ ደሴት ሲጠቁም ነበረ ማለት ነውና በቅርብ ጊዜ እንግዲህ በማህበራዊ ሚዲያ በተለይ ደግሞ በቲክቶክ እና ዩቲዩብ ላይ ከወደፊት የመጣው ነው ደግሞ ታይም ትራቭል የጊዜ ተጓዥ ነኝ በማለት ትንቢቶችን የሚናገር ግለሰብ ኢኖ ብላሪክ። ይሄ ግለሰብ በተለያዩ ጊዜያት ዓለም ስለምጠፋበት ሁኔታ፣ ስለ ባዕድ ፍጥረታት ኤሊያንስ መምጣትና ስለ ተፈጥሮ አደጋዎች አስገራሚ ትንቢቶችን በመልቀቅ የሚታወቅ ነው ማለት ነውና ስለ ኢትዮጵያ አዲስ አበባ የተባለው ነገር ምንድነው ያለው? ኢትዮጵያ በጣም ውብ ሀገር እንደሆነችና ማምለጫ ደሴት እንደሆነችም ነው ሲናገር የነበረው። ምናልባትም ቀድማ ስለሆነ ስለዚህ ነገር ያወቀችው ራሷን አዘጋጅታለች ነው ሲል የነበረውና ኢትዮጵያም ስለ ኢትዮጵያ በቅርቡ የተናገራቸው ነጥቦች በኢትዮጵያ ዘንድ ከፍተኛ መነጋገሪያ ሆነዋል። እንዳልኳቸው የኛ ልጆችም ሲሰሩበት ነበረ። ስለ አዲስ አበባ ጥንካሬ ተናግሯል። ዓለም በጦርነት ወይ ደግሞ በተፈጥሮ አደጋ ስትታመስ አዲስ አበባ ግን ለሰው ልጅ መትረፍ ቁልፍና አስተማማኝ ቦታ ትሆናለች የሚል ሐሳብን አቅርቧል። ስለ ቀደመ ዝግጅቷም ተናግሯል። ኢትዮጵያውያን ሌሎች የዓለም ሕዝቦች የማያውቁትን ሚስጥር ቀድመው ያውቃሉ በማለት ለሚመጣው ለውጥ በሚስጥር ተዘጋጅተዋል የሚል እንግዲህ አጃይብ የሚያሳይ ንግግር ነው የተናገረው። የመጥፊያ ጊዜውንም የተናገረው ከላይ እንደጠቀስኩላችሁ በቅርብ ዓመታት እንደሱ አቆጣጠር እንግዲህ በ2040ዎቹ ወይም ደግሞ በ2050ዎቹ ዓለም ላይ ትልቅ ለውጥ እንደሚመጣ ተንብየዋል ማለት ነውና ስለዚህ ይሄ እውነታ ምንድነው የሚለው ነው ማየት ያለብን። አንዳንድ ጊዜ እንግዲህ እንደዚህ አይነት ተጓዥ ነኝ ባዮች ንግግር በአብዛኛው የፈጠራ ወሬዎች መሆናቸውን ልብ ማለት ያስፈልጋልና የማህበራዊ ሚዲያ ትኩረትን ለመሳብም ሊሆን ይችላል። አብዛኛውን ጊዜ እነዚህ ቪዲዮዎች የሚሰሩት ብዙ እይታ ቪው ለማግኘት ሲባል የሰዎችን ስሜት በሚነኩና አገርን አንዳንድ አገሮችን ልክ ለኢትዮጵያ እንዳለው በሚያሞካሹ ወሬዎች ታጅበው ነው። ስለዚህ ይሄ ግለሰብ ከዚህ ቀደም ለ2023 እና 2024 የተናገራቸው ብዙ አስደንጋጭ ትንቢቶች ነበሩ። ለምሳሌ ግዙፍ የባዕድ ፍጥረታት ወረራ ተናግሮ ነበረ። እነሱ አልመጡም ማለት ነው። ሳይንሳዊ መሰረቱንም ስናየው እስካሁን ባለው የሳይንስ እድገት የሰው ልጅ ወደፊት መጓዝ የሚያስችል ቴክኖሎጂ እንደሌለው ነው እንግዲህ ጥናቶችን ሳገላብጥ ያገኘሁትና ታዲያ ግለሰቡ ኢትዮጵያ ማሞካሸቱ እንግዲህ ለብዙዎቹ እንዳለውም የምር ማምለጫ ደሴት ብትሆን ደስ ይለን ነበረ። የሚናገራቸው ነገሮች ግን በማስረጃ ያልተደገፉ ለቪዲዮ ፍጆታ ተብለው የሚፈጠሩ መሆናቸውን ልንረዳ ይገባል ማለት ነው። በደንብ ነው እንደዚህ አይነት ነገሮችን መመርመር ያለብን። ስለ ግለሰቡም አንዳንድ መረጃዎችን እየፈተሽኩኝ ነበረ። እንደውም አንዳንዶች ዲፕ ፌክ ሊሆን ይችላል ምናምን እያሉም ነበረ። በማህበራዊ ሚዲያ ቲክቶክ ገጹ ላይ ራዲያንቲሜትር ትራቭለር በሚል ይታወቃል። ራዲያንቲሜትር ትራቨል በሚል ስም ይታወቃል። ራሱን ከዓመተ ምህረት በ2671 የመጣው የጊዜ ተጓዥ ነኝ ብሎ የሚጠራ ሰው ነው። ፊቱ አይታይም በነገራችን ላይ የነበረው ድምጹን በኮምፒውተር የተቀረጸ የኤአይ ቮይስ ነው የሚመስለው። ግን የተጠራጠርኩት እኔ ምንድነው ሰውየው ይታያል። አሁን ያልኳችሁ በተለይ ኢትዮጵያን ያነሳበት አዲስ አበባን ያነሳበት ቦታ ላይ ፊቱ ይታያልና ዲፕ ፌክም ሊሆን ይችላል እየተባለ ነውና ይህን ነገር ማረጋገጥ አልተቻለም እስካሁን ድረስ። ብዙዎቹ እንደዚህ አይነት ነገር የሚያወሩ ሰዎች ፊታቸውን ደብቀው ነው በነገራችን ላይ ፌስለስ የሆነ መረጃ ነው የሚሰጡት። እና ይሄ ግለሰብ በቅርቡ በለቀቀው ቪዲዮ ላይ ስለ ኢትዮጵያ ያነሳው ነገር በተለይ በጣም የበርካታ ሀገራትን ቀልብ ስቦ ብዙዎች ቲክቶክ ላይ ሲቀባበሉት ነበረ። እንደ አውሮፓውያን የዘመን ቀመር በ2050ዎቹ ዓለም በግዙፍ በሆኑ የተፈጥሮ አደጋዎችና በኒውክሌር ስጋት ስትናወጥ አዲስ አበባ ግን ለሰው ልጅ ደህንነቱ የተጠበቀ መጠለያ ወይ ደግሞ ደሴት ሴፍ ሄቨን ትሆናለች እያለ ነው። ኢትዮጵያ ውስጥ ያሉ ጥንታዊ ቤተ መጻሕፍት ቅርሶች ዓለም ስለ መጥፊያዋ የሚገልጹ መረጃዎችን ይዘዋል። ኢትዮጵያውያንም ይህንን በሚስጥር ጠብቀው ቆይተዋል የሚል ይዘት ነው ያለው። እንግዲህ የቴክኖሎጂውን እድገትም ኢትዮጵያ በድብቅ ያበለጸገቻቸው የመከላከያና የቴክኖሎጂ ስፍራዎች ወደፊት ለሚመጣው አደጋ ዝግጁ ያደርጓታል በማለት ይገልጻል። ቢሆንልን ሰየው እና ኢትዮጵያን ለምን መረጠ ብለንም መጠየቅ አለብን። ብዙ ተከታይ ያላቸው የማህበራዊ ሚዲያ ተጠቃሚዎች የተወሰኑ ሀገራትን ለይተው የሚያሞካሹት ለምንድነው ብለንም መጠየቅ አለብን። ለምን ነው ኢትዮጵያ የተመረጠችው የሚለው ማለት ነው። ዲፕ ፌክም ሆነ ሰውም ሆነ እውነትም ሆነ ውሸትም ሆነ ለምን ኢትዮጵያ ተመረጠች ነው። አንደኛው የተከታይ ቁጥር ለመጨመር ነው። በነገራችን ላይ እንደዚህ አይነት ነገሮች የሚሰሩት ኢትዮጵያን በማህበራዊ ሚዲያ በጣም ንቁና ሀገራቸውን
የሚወዱ በመሆናቸው ስለ ሀገሪቱ ጥሩ ነገር ሲወራ ቪዲዮ በፍጥነት ቫይራል እንዲሆን ያደርጋል ማለት ነው። አሁን ባለፈው አንድ የመጣ ሰው ነበር አይደል? እዚህ እንግዲህ ዓለም በጣም ተነቃቅቷል። እንግዲህ ከዚህ በኋላም ሌሎችም ነገሮች እውነትነት ያላቸውም እውነትነት የሌላቸውም ነገሮች ኢትዮጵያን በተመለከተ ሊሰራ ይችላል። ግን እውነቱን መመርመር አለብን። ሌላው ታሪካዊ ስሟ ነው። ኢትዮጵያ ያላት ጥንታዊ ታሪክና መንፈሳዊ ትርጓሜ ለእንደዚህ አይነት ሚስጥራዊ ወሬዎች አመቺ ያደርጋታል ማለት ነው። ግን ልናውቅ የሚገባቸው እውነታዎች ደግሞ ውሸት መሆንና እውነት መሆኑን ማረጋገጥ አለብን። ይህ ግለሰብ ከዚህ በፊት በግንቦት 2024 ግዙፍ አስትሮይድ ምድርን ይመታል፣ በባዕድ ፍጥረታት የታገቱ 8000 ሰዎች ወደ ሌላ ፕላኔት ይወሰዳሉ ብሎ ነበረ። እነዚህ ሁሉ አልተፈጸሙ። የጊዜውን ቀመርም ስናየው ከ32 ዓመት ይቀረናል የሚለው ንግግር በ2058 አካባቢ ዓለም ትልቅ ለውጥ እንደምታስተናግድ ከሚገልጸው ፕሮፓጋንዳው ጋር ይገናኛል ማለት ነውና እንደዚህ አይነት ቪዲዮዎች እንደው ለፈገግታ ለምናብ ማነቃቂያነት እንጂ እንደ እውነተኛ መረጃ ሊወሰዱ አይገባም ባይነን። እኛ እንደ አክሱም ቲዩብ ግለሰቡ የሚጠቀማቸው ቪዲዮዎች፣ ምስሎች ሁሉ በኤአይ ወይ ደግሞ በሰው ሰራሽ አስተውሎት የተዘጋጁ ናቸው እና እንደዚህ አይነት ደግሞ አንድ ሰው ብቻ አይደለም፣ በጣም በርካቶች ይሰራሉ እነዚህ አይነት ጉዳዮች። ብዙ ሰዎች የሱን ድምጽ ወስደው የራሳቸውን ፊት እያስገቡ ወይ በፎቶቸው ላይ ኢትዮጵያን ባንዲራ እየለጠፉ ሪአፕሎድ ያደርጉታል። ስለዚህ ይሄ ሊፕሲንግ እንደምንለውም ሊሆን ይችላል። አሁን ቪዲዮ ላይ ያልኳችሁ ሰው ዋናው ግለሰብ የሚናገረው በእንግሊዘኛ ነው። በነገራችን ላይ አንዳንዶች እንግዲህ በሌላም ቋንቋ ቀይረው አይቻለው አንዳንድ ቦታዎች ላይ ማለት ነውና እሱም ብቻ አይደለም፣ ኢኖ አላሪክ ብቻም አይደለም። በጣም በርካቶች እንደዚህ አይነት ነገር ስለ ታይም ትራቭል እየተናገሩ ነው ያሉት። ብዙዎቹ የኢኖ አላሪክ ድምጽን በመጠቀም ወይ ደግሞ በራሳቸው ስም ፊታቸውን ያሳዩም የሚናገሩ አሉ። ፌስለስ ብቻ የሆኑ ሰዎች አይደሉም። እንደዚህ አይነት ማህበራዊ ሚዲያ ላይ ደግሞ በጣም ብዙ ሚሊዮን ተከታይ ነው ያላቸውና እነዚህ ሰዎች አዲስ አበባን ደህንነቱ የተጠበቀ ሴፍ ዞን አድርገው በመጥቀስ ቪዲዮ እየሰሩ ነውና እኔ ለምን የሚል ጥያቄም ያደረብኝ ነው። ምክንያቱም አንዳንድ ጊዜ ኮንስፓይሬሲዎች በጣም አስፈላጊ ናቸውና ለምንድን ነው ትኩረት ያደረጉበት? ወደ ኢትዮጵያ ለምን ትኩረት ያደረጉ? ከጀርባው ማን ያለው የሚለውንም ነገር ልናጣራ ይገባልና ታይም ትራቨል ወይም ደግሞ የጊዜ ጉዞ የሰው ልጅ ምናብን ለዘመናት በፊልሞች የምናውቀው አንዳንዴ ደግሞ ጥልቅ የሳይንስና የሃይማኖት ክርክር ያለበት ርዕሰ ጉዳይ ነው። ስለዚህ ጉዳይ ሳይንስ፣ ሃይማኖት፣ ተጨባጭ እውነታ ምን እንደሚመስል አንድ ባንድ መመልከት አለብን። ለምንድነው ኢትዮጵያ ታርጌት የተደረገችው? አንዳንድ ነገሮች ዝም ብላችሁ እጭ ብላችሁ ስክሮል አድርጋችሁ የምታልፉትም ነገር አይደለም። ኢትዮጵያ ለምን ተነሳች እዚህ ጋር ነው። አሁን እኛ እርግጥ ነው ልብን ያሞቃል እኮ የምርም ቢሆን ቢሆን ኖሮ እኮ ጥሩ ነው። ማምለጫ ደሴት ብትሆን ኢትዮጵያ፣ ማምለጫዋ ሄቨን ብትሆን እኮ አንጠላም። ግን ለምን ትኩረት ተደረገበት ማለትም ተገቢነት ያለው ይመስለኛልና የጊዜ ጉዞ ታይም ትራቨል ምንድነው የሚለውን ጥያቄ ወደ አእምሯችን ማምጣት ነው። የጊዜ ጉዞ ማለት አሁን ካለንበት ጊዜ ተነስተን ወደ ኋላ ታሪክ ወይ ደግሞ ወደፊት ወደ መጻኢ መጓዝ እንደማለት ነው። እንደዚህ አይነት ነገሮች መቼ ነው የታወቁት የሚለውንም መፈተሽ ጥሩ ነው። ጥንታዊ የሰው ልጆች በታሪኮቻቸውና በሃይማኖታዊ መጻሕፍት ውስጥ ጊዜ ለተመረጡ ሰዎች ሊረዝም ወይ ሊያጠር እንደሚችል ሲገለጹ ቆይተዋል። እንደ ዘመናዊ ሳይንስ ጽንሰ ሐሳብ ደግሞ በግልጽ የታወቀው በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ነው። ሳይንሱ ምን ይላል? እና አልበርት አንስታይን ብናይ በሳይንስ እይታ የጊዜ ጉዞ ወደፊትና ወደኋላ ተብሎ በሁለት ይከፈላል። ወደፊት መጓዝ ሊሆን የሚችል ነው እንግዲህ በአልበርት አንስታይ የንጻሬ ቲዮሪ ማለት ነው። አንድ አካል በብርሃን ፍጥነት ከተጓዘ ወይ ደግሞ በጣም ከፍተኛ ስበት ግራቪቲ ባለበት አካባቢ ለምሳሌ ጥቁር ቀዳዳ ይሄ ብላክ ሆል የሚባለው እዛ አጠገብ ቢቆይ ለዚያ ሰው ጊዜ ይዘገያል። ለምሳሌ አንድ ሰው በጠፈር መንኮራኩር በከፍተኛ ፍጥነት ተጉዞ ቢመለስ እሱ ጋር 1 ዓመት ሲሆን ምድር ግን 50 ዓመት ሊሆናት ይችላል። ይሄ በሳይንስ የተረጋገጠ እውነት እንደሆነ ነው እንግዲህ ሳይንሱ እያስረዳ ያለው ማለት ነውና ወደ ኋላ መጓዝ ነው ይሄ የማይቻል የሚመስለው፣ ወደ ኋላ ተመልሶ ታሪክን መቀየር። ግን ደግሞ በሳይንስ ትልቅ እንቅፋት እንዳለበት ነው መረጃዎች የሚያሳዩት። አንደኛው የብርሃንን ፍጥነት መብለጥ አለመቻል ሲሆን፣ ሁለተኛው ደግሞ ፓራዶክስ ይሉታል። ለምሳሌ ወደ ኋላ ተመልሰን አያትን ብትገድል ወይ ደግሞ አንድ አትወለድም፣ አንተ ካልተወለድክ ደግሞ ወደ ኋላ ተመልሰ አያትን መግደል አትችልም አይነት ነው ፕሪንሲፕሉ ማለት ነው። ስለዚህ አሁን ወደ ሃይማኖቱ ስንሄድ ደግሞ አብዛኞቹ ሃይማኖት ጊዜን እንደ የፈጣሪ ስልጣን ስለሚያዩ ሃይማኖት ላይ ስንመጣ በክርስትናና በእስልምና ጊዜን ማሳጠር ወይ ማርዘም የፈጣሪ ተአምር መለኮታዊ ኃይል ብቻ እንደሚከውነው ነው የሚታወቀው። እኛም እንደምናምነው ለምሳሌ በመጽሐፍ ቅዱስ የፀሐይ መቆም ወይ ደግሞ ቁርአን ላይም አለ ይሄ የአስቦል ካፍ የዋሻ ሰዎች ታሪክ ሰዎች ለረጅም ዘመን ተኝተው ሲነቁ ጊዜው በጣም አጭር መስሎ የታያቸው ሁኔታዎች አሉ። ልዩነቱ ሃይማኖት ይሄንን እንደ ተአምር እንጂ እንደ ሰው ቴክኖሎጂ ሊያየው ወይ ደግሞ የሰው ቴክኖሎጂ ነው ብሎ ሊያምን የሚችል ነገር አይደለም። የጊዜ ጉዞ አድርጎ አይቀበለውም። ጊዜን የሚወስነው የሚሰፍረው የሚለካው እግዚአብሔር ነው።
4 ነጥብ። ይሄ ነገር በነገራችን ላይ ነው ይባላል ሳይሆን እግዚአብሔር ነው ጊዜ ለክቶ ቀንሶም ደምሮ ፀሐይንም ጨረቃንም ወቅትንም የሚያፈራርቀው እግዚአብሔር ብቻ ነው። እና ከላይ ያነሳውላችሁ ተልእኮ ሊኖረው ይችላል ወይ ነው፣ ሴራዎች አሉት ወይ ነው። አዎ ይኖረዋል። ምክንያቱም ዝም ብሎ ኢትዮጵያን አያነሳም የሆነ ሰው። የስነ ልቦና ጦርነት ነው አንደኛው። ስለዚህ እዚህ ጋር ነው እንግዲህ ጥንቃቄ ማድረግ። ሰው ያወራው ሁሉ ማህበራዊ ሚዲያ ላይ ሚሊዮኖች የተቀባበሉት ሁሉ እውነት ነው ማለት አይደለም። አንዳንድ ጊዜ እንደዚህ ያሉ መረጃዎች ሆን ተብለው የሰዎችን ትኩረት ለመሳብ፣ ፍርሃት ለመፍጠር ወይ ደግሞ የውሸት ተስፋንም ለመስጠት በጣም በከፍተኛ ሁኔታ ይሰራጫሉ። ሌላው የማህበራዊ ሚዲያ ትርፍ ነው። እንግዲህ ኢትዮጵያ በአሁኑ ወቅት በዓለም አቀፍ ፖለቲካ ትኩረት ውስጥ ያለች ሀገር ናት። በብዙ ጉዳይ ኢትዮጵያ እየተነሳች ነው። ስለሷም አስደንጋጭ ወይ ደግሞ አስደሳች ወሬ ማውራት ብዙ እይታ ቪው ሊያስገኝ ይችላል ማለት ነው። እና እንግዲህ ትክክለኛው መረጃ እውነት ነው ወይ አይደለም ወይ የሚለው ነው። ይሄ ታይም ትራቨል ጊዜ እንደ ሁኔታው ሲለጠጥና ሊኮማተር እንደሚችል በፊዚክስ ቢረጋገጥም በተለይ ደግሞ በሳተላይቶች ላይ ያለው ሰዓት ምድር ላይ ካለው ሰዓት ጋር በጥቂት ሚሊ ሰከንዶች እንደሚለያይ ቢታወቅም ውሸት ነው ወይ የሚለውንም ነገር መፈተሽ አለብን። ሰው በስጋ ወደ ኋላ ተመልሶ ታሪክን ሲቀይር ወይ ደግሞ ከወደፊት መጥቶ ሲተነብይ የሚያሳይ አንድም ሳይንሳዊ ማስረጃም የለም በነገራችን ላይ። ስለዚህ ያ ሰው የተናገረው ይሄ 32 ዓመት ይቀራል የሚለው ንግግሩ ሳይንሳዊ መረጃ ሳይሆን የግል ግምቱ ወይ ደግሞ የተራቀቀ የቲክቶክ ድራማ ሊሆን ይችላል። ለጊዜ ተጓዥ ነኝ የሚሉ ሰዎች ሁሉ እስካሁን የተናገሩት አንድም ትልቅ ትንቢት የተፈጸመ እኔ እንግዲህ በግሌ አላገኘሁኝም። እንግዲህ እንደዚህ አይነት ነገሮች ሲከሰቱ እውነት ይሆን ውሸት ይሆን የሚለውን መመርመር እንዳለ ሆኖ ከጀርባ ውስጥ ያለው ተልእኮ ምንድነው የሚለውንም ነገር በጽሞና ማየት ያለብን ይመስለኛል። እና አዲስ አበባ ለምንድነው የተመረጠችው? አዲስ አበባ ነው ሲል የነበረው ማለት ነው ቪዲዮ ላይ። እና ሂደን ሲክሬቱ ምንድነው ነው እነዚህ ግለሰቦች አዲስ አበባ ከምድር በታች ትልቅ ዝግጅት አላት ብለው ነው ሲናገር የነበረውና በአዲስ አበባ ስር ትልልቅ መጠለያዎች ተገንብተዋል። ዓለም በኒውክሌር ስትጠፋ ኢትዮጵያ ብቻ ትተርፋለች የሚል ነው ሰውየው ሲናገር የነበረውና ይህ ንግግሩ በኢትዮጵያ ውስጥ ያሉ ጥንታዊና መንፈሳዊ ታሪኮች ለምሳሌ የቃል ኪዳኑ ታቦት ሚስጥራዊ ገዳማት ከዘመናዊ የሳይንስ ልብ ወለድ ጋር በመቀላቀል ሰዎችን ለማሳመን የሚጠቀሙበት ዘዴ እንደሆነ ነው እንግዲህ የሚሰማኝና ብዙ ነገሮችንም አገላብጬ ነበረ። 32 ዓመት የጊዜ ገደብ እንግዲህ እስከ 2058 ታይም ላይን አስምሮ ነው ያስቀመጠው ሰውየውና 32 ዓመት ይቀረናል ዓለም ልትጠፋ ሲል ነው እንደራሱ አቆጣጠር። እንግዲህ 32 ዓመት ማለት አሁን ካለንበት አንፃር 2058 ይሆናል ማለት ነውና ትልቅ ለውጥ ይመጣል ማለቱ ለምንድን ነው? ምን ሊፈጠር ይችላል የሚል ጥያቄን ያጭራልና ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ዓለምን ይቆጣጠራል ወይ ደግሞ የባዕድ ፍጥረታት ኤሊያንስ በግልጽ ምድር ላይ ይታያሉ የሚሉ ማስፈራሪያዎችን ይጨምራል ማለት ነውና ለምንድን ነው 32 ዓመት ብሎ ስፔሲፊክ ያስቀመጠው? ብዙ ጊዜ ረጅም ጊዜ በመስጠት ትንቢት ቶሎ ውሸታም እንዳያስብላቸው ሊያደርግ ይችላል። ዛሬ የተናገረውን ሽብር ፈጥሮ ማለፍ ነው የሚፈልገው። እቺን ጊዜውን መጠቀም ይፈልጋል። ምክንያቱም 32 ዓመት ቀላል አይደለም። እንኳን 32 ዓመት ከ32 ቀን በኋላ የሚረሳም ነገር ሊሆን ይችላል። ደግሞ እሱም ላይ አብዛኛው ሰው ደግሞ ንቀት ሊያሳድርና ላያምነው ይችላል። ስለዚህ ረዘም ያለ ዓመት መስጠቱም ለዛም ሊሆን ይችላል እና እንደዚህ አይነት ግለሰቦች ፊታቸውን አሳይተው በእንግሊዝኛ ሲናገሩ አንዳንድ ተልእኮዎች ሊኖራቸውም ይችላሉ። አሁን እኔ ማረጋገጥ ያልቻልኩት ይሄ ዲፕ ፌክ ነው የምርም ሰውየው ነው ሰውየው ተከታይ ያለው ሰው ነው፣ በትክክል የሚሰራ ሰው ነው እንዳልኳችሁ ነው። የገንዘብ ትርፍ ለምሳሌ ለማግኘትም ሊሆን ይችላል። በቲክቶክ እና በዩቲዩብ ላይ በሚሊዮኖች የሚቆጠሩ ሰዎች ቪዲዮውን ሲያዩለት ከፍተኛ ክፍያን ያገኛል። በተለይ ኢትዮጵያን የመሰሉ ትልቅ የህዝብ ቁጥር ያላቸው ሀገራትን ስም መጥራት ቫይራል ለመሆን ቀላል መንገድ ነው። ሰሞኑን እንዳልኳችሁ ደግሞ ኢትዮጵያ አንድ ሰው ወደዚህ መጥቶ ነበር አይደለ? ጥቁር አሜሪካዊ በጣም መነጋገሪያ ርዕሰ ጉዳይ ሆኖ እየነበረ ማለት ነው። እሱ በደንብ ኢትዮጵያችንን አንዳንድ ቪዲዮዎች ላይ ሲያሳይ ነበር። በተለይ ደግሞ አዲስ አበባን ያማከለ ማለት ነውና ምናልባትም እሱ ትኩረቱን ስቦትም ሊሆን ይችላል። ሌላው የመረጃ ስርቆት ወይም አጭበርበር አንዳንድ ጊዜ ሚስጥራዊ ግሩፕን ለመቀላቀል በሚል ሰዎችን ወደ ሌላ ሊንክ በመውሰድ የግል መረጃችንንም ሊሰርቅም ሊሆን ይችላል። በሶስተኛ ደረጃ የሐሰት ተስፋና ስጋትን መዝራት ነው። ሰዎች በሃይማኖታዊ ወይ ደግሞ በታሪካዊ ምክንያቶች ኢትዮጵያ ልዩ ናት የሚል እምነት አላቸው። ይህንን እምነት ተጠቅሞ ታዲያ ልዩ ዝግጅት ተደርጓል ማለት ሰዎች አሁን ባለው ተጨባጭ ሁኔታ ላይ ትኩረት ከማድረግ ይልቅ በምናባዊ ተስፋ እንዲጠመዱ ያደርጋል። ለሀገራችን ብዙ ጊዜ በነገራችን ላይ ይሄ ነገር በጣም የሚሰራላቸው ናቸው። ያለምንም ወጪ፣ ያለምንም ጦርነት፣ ያለምንም ደም መፋሰስ እንደዚህ አይነት ነገሮችን ብሬን ዋሽ ለማድረግም ይጠቀሙታል። በነገራችን ላይ ተስፋ መስጠትን፣ ማደንዘዝን ይሄ ማስ ኮንዲሽን ይሉታል ነጮቹ፣ በጅምላ እንድንደነዘዝ የሚያደርጉበትም ነገር ሊሆን ስለሚችል ጥንቃቄ ያስፈልጋልና በሃይማኖትም በሳይንስም ነው እንግዲህ የመዘን ነው። ማንም ሰው እንደው መላእክትም ቢሆኑ ያለምን ፍጻሜ ቀን እንደማያውቁ
እግዚአብሔር አምላክ ተናግሯል፣ መጽሐፍ ቅዱሳችን ይነግረናል። ስለዚህ 32 ዓመት ቀረው የሚል ሰው ከሃይማኖት አንጻር እይታ ይሄ ሐሰተኛ ነብይ እንደሆነ ልታሰምሩበት ይገባል። ሳይንሱም ስለ ዓለም መጥፊያ የሚያጠናው በከዋክብት በአየር ንብረት ለውጥ ወይ ደግሞ በኒውክለር ስጋት እንጂ ከወደፊት በመጣ ሰው ምስክርነት አይደለም። ይሄ ታይም ትራቨለር እንደተባለው ማለት ነውና ይህ ሰው ኢትዮጵያን ቀድሞ አውቋል። ለማንኛውም ስለ ኢትዮጵያ በደንብ ያውቃል። ስለዚህ የጠቀሳቸው የተለያዩ ቦታዎች አሉ በነገራችን ላይ። ስለዚህ ቪዲዮንም ገብታችሁ ብታዩት ይመረጣል። መረጃውን እንደዚህ ካቀበልናችሁ ለዛሬ በቃናል። የእናንተ ሀሳብ አስተያየት ግን በእጅጉ ስለሚያስፈልገን በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ሰላም ነገራችን፣ ሰላም ለምድራችን።